ማርከስ ራሽፎርድ ዛሬ መረጃዬ ማርከስ ራሽፎርድ ላይ ያተኩራል። ራሽፎርድ በቅድመ ውድድር ዘመን ድንቅ ብቃቱን ሊያሳይ ይችላልን? ጥያቄ ምልክት ውስጥ መግባት የሚችል ነው። እንደው ለእናንተ ምን ታስባላችሁ? ለእርሱም አንድ ትልቅ ማነሳሻ ይኖረዋል። እንደምታውቁት የ28 ዓመቱ ማርከስ ራሽፎርድ በኦልድ ትራፎርድ ያለው የቆይታ ጊዜ በሩበን አሞሪም ስር ተስፋ አጥቶ የነበረ ቢሆንም አሁን ግን በካሪንግተን በካሪክ ስር በሚመራው ማንቸስተር ዩናይትድ ለመመለስና ራሱን ለማስመስከር ከሰኞ ጀምሮ በከፍተኛ ተነሳሽነት ልምምድ ይጀምራል። የራሽፎርድ ወደ ማንቸስተር ዩናይትድ መመለስ በምርጫው የተደረገ አይደለም። ይልቁንም ስሙን በገነባበት ክለብ ለመቆየት ወስኗል። ሆኖም በዚህም ደስተኛ ነው። ምንም እንኳን በባርሴሎና መቆየትን ይበልጥ ቢመኝም የባርሴሎና እና የአስቶን ቪላ የውሰት ቆይታዎች ራሽፎርድ ከቀድሞ አሰልጣኝ ሩበን አሞሪም ጋር በነበረው አለመግባባት ምክንያት ባለፈው ጥር ወር ወደ አስቶን ቪላ በውሰት አምርቶ ጥሩ ጊዜ ያሳለፈ ቢሆንም ቪላዎች የ40 ሚሊዮን ፓውንድ የቋሚ ዝውውር መብታቸውን ሳይጠቀሙበት ቀርተዋል። በመቀጠልም በ26 ሚሊዮን ፓውንድ የቋሚ ግዢ ውል አማራጭ ወደ ባርሴሎና አምርቶ በሃንሲ ፍሊክ ስር ከራፊኛ ጋር ጠንካራ ውድድር እያደረገ ድንቅ ብቃት ማሳየት ችሎ ነበረ። ሆኖም ባርሴሎናዎች ራሽፎርድን በቋሚነት ከመግዛት ይልቅ አንቶኒ ጎርደንን ከኒውካስትል በ69 ሚሊዮን ፓውንድ ለማስፈረም በመወሰናቸው የራሽፎርድ እድል ወደ ስፔን ማምራት እድል ማለት ነው ተዘግቷል። ወደ ማንቸስተር ዩናይትድ መመለስና የአሰልጣኝ ለውጥ ባርሴሎና ውድቅ ካደረገው በኋላ ራሽፎርድ ወደ ዩናይትድ የሚመለስ ሲሆን አሁን ግን ከተለየበት ጊዜ የተሻለ ከባቢ አየር ያገኛል። አሞሪም በ2025-26 የውድድር ዘመን መጀመሪያ ላይ በወረደ ውጤት ምክንያት በድንገት ከኃላፊነታቸው ከተሰናበቱ በኋላ ማይክል ካሪክ በጊዜያዊነት ተክቷቸው የነበረ ሲሆን አሁን ደግሞ የ2 ዓመት ውል ፈርሟል። ካሪክ በዓለም ዋንጫው ሀገራቸውን ወክለው የተጫወቱት የማንቸስተር ዩናይትድ ተጫዋቾች በሚቀጥለው ሳምንት በሚኑዝ አይርላንድ በሚደረገው የልምምድ ካምፕ እንግዲህ ይቀላቀላሉ። ራሽፎርድም ከቡድኑ ጋር ይገናኛል ተብሎ ይጠበቃል። ማንቸስተር ዩናይትድ በነሐሴ 12 ከሊድስ ዩናይትድ ጋራ በክሮክ ፓርክ ጨዋታ ያለው ቢሆንም ራሽፎርድ ከ3 ቀናት በኋላ በፖላንድ ቭሮክላው በሚደረገው ጨዋታ ከዓመት ከግማሽ በኋላ ለመጀመሪያ ጊዜ ለማንቸስተር ዩናይትድ ሊሰለፍ ይችላል። ከሩበን አሞሪም ጋር የሂሳብ ማወራረጃ ቀን የራሽፎርድ የመጀመሪያ ጨዋታ በቅርቡ የኤሲ ሚላን አሰልጣኝ ሆነው ከተሾሙት ከቀድሞ አሰልጣኝ ሩበን አሞሪም ጋር የሚያገናኘው ይሆናል። አሞሪም በወቅቱ ከራሽፎርድ ጋር የነበራቸው ግንኙነት በመበላሸቱ ቡድኑን በሙሉ ካላናገሩ በስተቀር ከእርሱ ጋር ብቻቸውን አይነጋገሩም ነበርና በተጨማሪም በይፋ አዋርደውታል። ስለሆነ ራሽፎርድ እና ተመሳሳይ በአሞሪም አያያዝ ቅር ተሰኝቶ የነበረው ኮቢ ማይኖ አሞሪም በነርሱ ላይ የነበረው ግምት ምን ያክል ስህተት እንደነበር ለማሳየትም ይጋደላሉ ተብሎ ይጠበቃል። ምናልባት እንግዲህ አሰልጣኝ ማይክል ካሪክ እድል ሰጥቷቸው እንዲገቡ ከፈቀደላቸው ወይም ተሰላፊ ቢሆኑ ከሆነ ነው ይሄ የሚሆነው። ነገር ግን ደግሞ ማይሆን ከሆነ ላናይ እንችላለን። ራሽፎርድ በጥሩ ቀኑ ላይ ሲሆን ዓለም አቀፍ ደረጃ ያለው ተጫዋች ሲሆን ባለፈው የውድድር ዘመን በባርሴሎና ያሳየው መረጋጋትና ብስለት ከሪዮ ፈርዲናንድ ምስጋና ተችሮታል። ራሽፎርድ በካሪክ ስር ለሚመራው ዩናይትድ ግቦችን፣ አሲስቶችን፣ ፍጥነትን እና የሊግ ዋንጫ የማሸነፍ ልምድን ያክላል። ካሪክ ራሽፎርድን በሚመርጠው ቦታ ላይ ሊያሰልፈው ይችላል። ዩናይትድ በዚህ ውድድር ዘመን ራሽፎርድን በግራ ክንፍ አማራጭነት ለመጠቀም እየተዘጋጀ ነው። ይህም ራሽፎርድ በ23 ለክለቡ ሚዲያ ከተናገረው ፍላጎቱ ጋራም ይጣጣማል። ራሽፎርድ ቀደም ሲል እንደተናገረው የምመርጠው ይላል የግራ ክንፍ ነው። ምንም እንኳን በክላሲክ አጥቂነት ወይም ደግሞ ሲጫወት ቀላል ግቦችን ለማስቆጠር የሚሸፍነው ርቀት አነስተኛ እንደሆነ ቢሰማኝም በግራ ክንፍ ሲሆን ግን በጨዋታው ውስጥ መቆየት ይበልጥ ቀላል ነው ይላልና ምን ያክል ያንን ቦታ እንደሚመርጠው ራሱ በአንድ በቱ ተናግሯል። በማዕከል በፊት ለፊት አጥቂነት ሲጫወት አንዳንዴ የምቸገርበት ጊዜ ይኖራል። በትዕግስት ማነስ ምክንያት ነው የምቸገረውም ሲል ይናገራል። ለ20 ደቂቃ ያክል ኳስ ሳልነካ ልቆይ ይችላል። ከዚያም የመጀመሪያ ትክክለኛ ንክኬ ግብ የማስቆጠር እድልም ሊሆን ይችላል ነው የሚለው።
እንደውም እሱ የሚለው ምንድነው በአእምሮ ሙሉ በሙሉ ትኩረት ማድረግ አለብኝ። ይህም ከግብ ጠባቂነት ጋራም ይመሳሰላል። ራሽፎርድ በዚህ ውድድር ዘመን ለማንቸስተር ዩናይትድ ቁልፍ ተጫዋች የሚሆን ሲሆን ደጋፊዎች ባለፉት 18 ወራት የነበረውን መጥፎ አጋጣሚ እንዲረሱ የማድረግ አቅም አለው። አሁንም ቢሆን ግን የራሽፎርድ ወደ ማንቸስተር ዩናይትድ መመለስ በርካታ የማንቸስተር ዩናይትድ ደጋፊዎችን በሁለት ከፍሏል ማለት እችላለሁ። ሁሉንም ባይሆን አብዛኞቹ መመለስ የለበትም እንደው ግዢ ከተገኘ መሸጥ ነው ያለበት ነው የሚሉት። ማንቸስተር ዩናይትድ በጣም ልጁን ቢሸጠው ተጠቃሚ የሚሆንበት እድል ይኖራል። ነገር ግን ደግሞ ማርከስ ራሽፎርድ እንግሊዝ ውስጥ ላለ ክለብ መጫወት እንደማይፈልግ በተቃራኒ ወይም በቋሚነት እንደዚሁ የምንሰማቸው መረጃዎች ነበሩ። ከዛም በዘለለ ደግሞ ሌሎቹ በተለይ የመጡ ፍላጎቶች ነበሩ፣ እነሱንም እንዳልተቀበለ ነው። በእርግጥ አሁንም ቢሆን ለማንቸስተር ዩናይትድ መጫወት ፍላጎቱ እንደሆነ ይነገራል። አሁንም ቢሆን አክቹዋሊ ግን አማራጭ ስላጣ ነው እንጂ ያን ያህል ማርከስ ራሽፎርድ ማንቸስተርን መርጦ ነው ብዬ አላስብም። ነገር ግን ከልጅነት ላደገበት ክለብ ከልጅነቱ ጀምሮ ተኮትኩቶ ላደገበት ክለብ መጫወት ማንም የሚጠላ የለም። ምናልባት ማርከስ ራሽፎርድ የዚሁ የባርሴሎና ጉዳይ ማይሆንለት ከሆነ አይ ቲንክ ለወኪሉ ምንም አይነት ንግግሮችን እንደማይፈልግ ከዚሁ ከማንቸስተር ዩናይትድ ውጪ በተለይ ደግሞ ከሳውዲ በጣም በርካታ ክለቦች ጥያቄዎች እየመጡ እንደነበረ ነው መረጃዎች ሲመጡ የነበረው። ነገር ግን ደግሞ ራሽፎርድ በማንቸስተር ዩናይትድ መቆየት እንደሚፈልግ ወይም ደግሞ ማንቸስተርን እንደሚመርጥ ነው የሚነገረው። ምክንያቱም አሁን ላይ ማንቸስተር ዩናይትድ በተሻለ ቦታ ላይ ነው የሚገኘው። ነገር ግን ደግሞ የእናንተስ የደጋፊዎች ሂደት ምን ይመስላል ለሚሉትን ጉዳዮች እናንተ ተዋለው። ማርከስ ራሽፎርድ የቡድናችን አባል እንዲሆን ተወዳላችሁን? እሱ ቢመጣ ምን እንጠቀማለን? እሱ ባይመጣ ምን እንጎዳለን? የሚለውን በጣም ብዙ ሀሳቦችን ከእናንተ አገኛለሁ። ምናልባት እኔ እንደናንተ የረቀቀ ሀሳብ የለኝም፣ እንደናንተ በጣም ጨዋታዎችን የማንበብ አቅም የለኝም። ጀስት መረጃዎችን ወደ እናንተ ከማቅረብ በቀር ማለት ነው። እና በጣም ዲፕሊ የምትሰጧቸው ሀሳቦች የምትሰጧቸው እያንዳንዱ ኮሜንቶች በጣም በጥሞና ነው የማከታተላቸው። ምክንያቱም ከዛ ውስጥ በጣም ብዙ ነገሮች ስለሚወጡ። የማርከስ ራሽፎርድን ጉዳይ እንዴት ተመለከታችሁት? ሀሳባችሁን እስኪ አድረሱን። ወደ ሌሎች አጫጭር ጉዳዮችን እንለፍ። ማንቸስተር ዩናይትድ ሼሽኮን በተመለከተ ከቶተንሃም፣ ባየር ሙኒክ እና ባርሴሎና የቀረቡለትን ጥያቄዎች ውድቅ ማድረጉን መረጃዎች እየጠቆሙ ይገኛሉ። አይ ቲንክ ኦፊሻል የተባለ ነገር የለም። ነገር ግን አንዳንድ መረጃዎች በተለይ እንደው ሌላው ይቅር ባርሴሎናም ቶተንሃም የሚቀርና ባየር ሙኒኮች አሁን ላይ ሃሪኬን እየደከመ መምጣቱን ተከትሎ በቀጣይ የዝውውር መስኮታቸው ቤንጃሚን ሼሽኮን እንደ ትልቅ ዓላማ እንዳዩት ነው። ምናልባት ቤንጃሚን ሼሽኮ በማንቸስተር ዩናይትድ መጥፎ ዓመት የሚያሳልፍ ከሆነና ነገሮች ማይስተካከሉለት ወይም ደግሞ ነገሮች ብልሽታቸው ከወጡ በማንቸስተር ዩናይትድ ባየር ሙኒክ ሊቀበለው ዝግጁ ነው። እንደምታውቁት ባርሴሎናም ሆነ ባየር ሙኒክ የሼሽኮ በጣም ፈላጊ ናቸው። የዛሬ ዓመት ሼሽኮ ወደ ማንቸስተር ዩናይትድ ከመቀላቀሉ በፊት እነዚህ ክለቦች በጣም የእሱ ፈላጊ እንደነበሩ ይነገር ነበር። ባርሴሎናም በወቅቱ መግዛት አልቻለም፣ ባየር ሙኒክም እንደዚሁ። ምናልባት አንድ ዓመት አቆይተው ለመግዛት ነበር ሁለቱም ክለቦች የነበራቸው እሳቤ። በመሀል ማንቸስተር ዩናይትድ ጠለፈባቸው ተጫዋቹን እና አሁን ላይ በጣም የተደናገጡበት ወይም ደግሞ የሚቆጩበት አይነት ተጫዋች ቤንጃሚን ሼሽኮ ነው ማለት ነው። እንደምታውቁት ቤንጃሚን ሼሽኮ አሁን ላይ የአቋሙ ሂደት ራሱ እጅግ በጣም ደስ የሚል ነው። በደንብ አምና ከነበረ ወይም ደግሞ አምና ይቸገርባቸው ከነበሩ የአንድ ለአንድ ግንኙነቶች አሁን አቋሙ በጣም ፈርጥሟል። ሼሽኮ ወደ ድብድብ ነው አሁን ሁሉንም ተከላካይ እየገለበጠ ነው የሚያልፈው የሚሉ ቀልዶችንም እየሰማን ነበር እና አሁን እነዚህን ጥያቄዎች ለማንቸስተር ዩናይትድ ቀርበውላቸው ዩናይትዶች ግን ውድቅ አድርገውታል የሚሉ መረጃዎች በስፋት እየወጡ ይገኛሉ። ማንቸስተር ዩናይትድ የ23 ዓመቱን አጥቂ ባለፈው የውድድር ዘመን መጨረሻ አካባቢ ነበረ በጣም በነበረው ብቃት ዓለምን ክለቦች ቀልብ ስቦ ነበር ቤንጃሚን ሼሽኮ እና አጥቂ ሲፈለግ የኮሬሽ እና የሼሽኮ ጉዳይ በጣም መነጋገሪያ ነበረና ዩናይትድ የፈለገው የኮሬሽን ነበረ። በተቃራኒው ደግሞ የአርቴታ ክለብ ሼሽኮ አድናቂ ነው። ዞሮ ግን ቤንጃሚን ሼሽኮ ማንቸስተር መጣ። እንደምታውቁት ደግሞ ቪክተር ዮኬሬሽ ወደ አርሰናል አመራ። ታዲያ ሼሽኮ በጣም ይከብደዋል ምናምን ተብሎ ነበረ። ግን ደግሞ በስሩ ፕሮሰስ በጣም በሂደት አሁን በጣም ሊጉን እየለመደው መጥተው እንደውም ከሚጠበቀው በላይ ነው ብዬ ነው የማስበው። በቃ አዲስ ከሌላ ሊግ እንደመምጣቱ 10 ግቦችን ይዞ ማጠናቀቅ በጣም ከባድ ነገር
ነው። በደንብ እንደውም ቆንጆ ስራ ሰርቷል ብዬ አስባለሁ። ስለዚህ ማንቸስተር ዩናይትድ የ23 ዓመቱን አጥቂ ባለፈው ውድድር ዘመን መጨረሻ አካባቢ ባሳየው ጠንካራ ብቃት ምክንያት የረጅም ጊዜ ቁልፍ አጥቂ አድርጎ ነበረ ተመልክቶት ያመጣው። ወጣቶች ላይ ትኩረት ተደርጎ የተሰራው ለአንድ ውድድር ዓመት ሳይሆን ለረጅም ጊዜ ዘለግ ላለ ጊዜ በደንብ እንዲያገለግሉ ነው። ክለቡን ከዚህ በኋላ ተጨማሪ አጥቂ ቢፈርም ራሱ ማንቸስተር ዩናይትድ ሼሽኮን እንዲያግዝ እንጂ ሼሽኮን የሚተካ እንደማይሆን ነው መረጃዎች እየወጡ የሚገኙት። የባየር ሙኒክ ጉዳይ ግን በተደጋጋሚ የሼሽኮ ፈላጊ ሆኖ ብቅ ማለቱን ቀጣይ ዓመት እንደውም ሼሽኮን ሊያስፈርሙት እንደሚችሉ አይ ቲንክ ሊቋጥሩ ይችላሉ ሼሽኮ ማንቸስተር ዩናይትድ እንዳይሳካለት እና ዞሮ ዞሮ ግን ከወደ ማንቸስተር ዩናይትድ እንደዚህ አይነት ነገሮች እንደሌሉ በጣም ብዙ እውነታ ያልሆኑ ሚዲያዎች እየዘገቡ ይገኛሉ። እስካሁን ከዚሁ ከዝውውር ጋር በተያዘ በደንብ በማንቸስተር ዩናይትድ ቤት ጥሩ የዝውውር ወይም ደግሞ ጥሩ የጨዋታ ጊዜ እያሳለፈ የማይገኘው ዘርክዚን የሚመለከት ነው። ጆሹዋ ዘርክዚ በተለይ ከወደ ጣሊያን የሚገኙ ክለቦች ፈላጊዎቹ እንደሆኑ ይነገራል፣ ጁቬንቱስን ጨምሮ ማለት ነው። እስካሁን ግን ለጆሹዋ ዘርክዚ የቀረቡ ይፋዊ ጥያቄዎች ሁሉ ለውሰት ብቻ መሆናቸውን ሱሊ ዘግቧል። ማንቸስተር ዩናይትድ ደግሞ ይሄንን ጉዳይ ማድመጥ የሚፈልገው በቋሚ ዝውውር መሸጥ ለሚፈልጉ ክለቦች፣ መግዛት ለሚፈልጉ ክለቦች ብቻ ነው። ዩናይትድ ለአጥቂ ቦታው አማራጮችን እያሰሰ ሲሆን የዘርክዚ የሚመልቀቅ እንግዲህ ቁልፍ ሚና ይኖረዋል ተብሎ ይጠበቃል። እንደውም በጆሹዋ ዘርክዚ ወደ ጁቬንቱስ ለማቅናት በሩን ክፍት አድርጓል ነው የሚባለው። አሁን የሚጠበቀው የሁለቱ ክለቦች ስምምነት መሆኑ ነው። ዩናይትድ ተጫዋቹን በቋሚ ዝውውር ወይም የመግዛት ግዴታ ባለበት የውሰት ውል ነው መሸጥ እንደሚፈልግ የሚገለጸው። የጁቬንቱስ የእግር ኳስ ኃላፊ ፍሬድሪክ ማሳራ ከሁሉም ወገኖች ጋር ቅርብ ግንኙነት እያደረገ እንዳለና አሁንም እነዚህ ውይይቶች እየቀጠሉ እንዳሉ መረጃዎች ይጠቁማሉ ማለት ነው። ስለዚህ በዚህ ረገድ የጆሹዋ ዘርክዚ ፈላጊ ከተገኘ በቋሚነት ወይም ደግሞ የመግዛት ግዴታ ባለው ማለት ነው በደንብ የሚሄድበት እድል ሰፊ ነው። እንግዲህ ግን ይሄን ሁሉ ተመርኩዞ ምናልባት የሼሽኮ ጉዳይ ማይድን ከሆነ የጉዳቱ መጠኑ ታይቶ ነው። እስከዛ ድረስ ግን ዘርክዚ ሊያሸጡት ይችላሉ የሚሉ መረጃዎችም እንደዚሁ በስፋት እየወጡ ይገኛሉ ማለት ነው። ለማንኛውም ለዛሬ እዚህ ጋር ላብቃ። በጣም ብዙ አላብዛባችሁ። መልካም ጊዜ። ሀሳባችሁን ጠብቃለሁ።